አዲሱም የወይን ጠጅ ግን በአዲስ አቁማዳ ማኖር ይገባል፣ ሁለቱም ይጠባበቃሉ ይላል። ክብር ለኢየሱስ ይሁን። በዚህ ቦታ ላይ የሚናገረው ጌታ ኢየሱስ ክርስቶስ ራሱ ለደቀ መዛሙርቱ እየነገራቸው ለደቀ መዛሙርቱ እያስረዳቸው ያለበት ስፍራ ነውና እየነገራቸው ያለው ስለ ወይን ጠጅና ስለ አቁማዳ ነው። አቁማዳ ማለት ወይን ጠጁን ስለሚይዘው ወይን ጠጁን ስለሚሸከመው ነገር እና ስለ ወይን ጠጁ እያወራቸው ነው። እያወራቸው ያለው ቃል ላይ እንደዚህ ይላቸዋል። አሮጌው አዲሱን የወይን ጠጅ ይላቸውና በአሮጌው አቁማዳ የሚያኖር ወይም የሚያስቀምጥ የለም ይላቸዋል። ክብር ለኢየሱስ ይሁን። ለምን አይቀመጥም ሲባል በኬሚስትሪው አዲሱ የወይን ጠጅ እየፈላ በሄደ ቁጥር የወይን ጠጁ እየፈላ በሄደ ቁጥር አቁማዳውን እየገፋውና እየለጠጠው ይሄዳል። አሮጌው አቁማዳ ደግሞ ተለጥጦ ያለቀ ስለሆነ አቅሙን የጨረሰ ስለሆነ ከዚያ በኋላ መገፋት ስለማይችል ከዚያ በኋላ አቅሙ ስለማይችል ኢየሱስ ጌታ ነው። አዲሱ የወይን ጠጅ ሲገባበት አዲሱ የወይን ጠጅ አቁማዳው ያረጀው አቁማዳ ውስጥ ሲገባ አሮጌው የወይን ጠጅ አዲሱን አቁማዳ ምን ማለት አይችልም፣ መያዝ አይችልም። ምን ያደርገዋል? ይቀደዋል። ስለዚህ አቁማዳውም ይባክናል፣ የወይን ጠጁ ምን ይላል? ይፈሳል። ስለዚህ ምን አይልም፣ ጥቅም የለውም ይላል። ክብር ለኢየሱስ ይሁን። እና እንደዚህ አድርጎ የሚያስቀምጥም ሰው የለም ይላል። እንደዛ አድርጎ ሊያስቀምጥ የሚችል ሰው የለም። ከልምድ አንፃር ምን ይደረጋል ሲባል አዲስ የወይን ጠጅ ሲታሰብ አዲስ አቁማዳ ይዘጋጃል። ኢየሱስ ጌታ ነው። ስለዚህ ሰው ይሄንን ያክል መጠንቀቅ ከቻለ ሰው ይሄን ያክል ያ የወይን ጠጅ እንዳይፈስበት አቁማዳውም እንዳይጎዳበት ሰው ይሄንን ያክል መጠንቀቅ ከቻለ የሰማይ አምላክ እግዚአብሔር በጣም በሚገርማችሁ ሁኔታ ሰዎች ላይ ሊያመጣ ያለውን ቅባት፣ ሰዎች ላይ ሊያፈስ ያለውን ክብር፣ ሰዎች ላይ ሊያደርግ ያለውን ተሐድሶ ዝም ብሎ የሚያባክን አምላክ አይደለም። ሰምታችሁኛል? ምንም የሚል አምላክ አይደለም። የሚያባክን አምላክ አይደለም። ለዚህ ነው በመንፈስ ምን በሉ ይላል በወይን ጠጅ አትስከሩ ይልና ምን ይላል? ማባከን ነው። መንፈስ ምን ይበልባችሁ ይላል? ይሙላባችሁ። ክብር ለኢየሱስ ይሁን። የእግዚአብሔር ዓላማ በዘመናት መካከል በጣም በትውልድ መካከል እግዚአብሔር ማንንም ሰው ቢሊየነር ሚሊየነር የማድረግ ዓላማ የለውም። እግረ መንገድ ነው። ሰምታችሁኛል? ምንድነው? እግረ መንገድ ነው። ማንም ሰው ቢባረክ፣ ማንም ሰው ቢወጣ፣ ማንም ሰው የተንደላቀቀ ኑሮ ቢኖር እግረ መንገድ ነው። እግዚአብሔር ትልቁ ለሰው ልጅ ያዘጋጀው ዓላማ የመጀመሪያው በክርስቶስ ኢየሱስ መዳን ሲሆን ሁለተኛው መንፈሱን በሰዎች ሁሉ ላይ ምን ማድረግ? ማፍሰስ። ኢየሱስ ጌታ ነው። ያላችሁ በስጋዊ ማንነት ሰው የእግዚአብሔርን መንፈስ መረዳት አይችልም። በስጋዊ ማንነት ሰው የእግዚአብሔርን መንፈስ መረዳት አይችልም፣ ሊገባው አይችልም። መንፈስ ቅዱስ ሰዎችን ረድቶ ካለወጠ፣ መንፈስ ቅዱስ የሰዎችን ሕይወት ካለወጠ መንፈሳዊውን ዓለም በዚህ ስጋችን መረዳት አይቻልም። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 3 ጀምሮ እስከ 8 ያለውን ቃል ሐዋርያት ሥራ ምዕራፍ 1 ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱ አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው።
ግን ከእኔ የሰማችሁት አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ክብር ለኢየሱስ ይሁን። እንቀጥላለን። ኢየሱስ ሞተ አበቃ ብለው ሳይጨርሱ 40 ቀን ተገለጠና በምድር ላይ ከሕማማቱ በኋላ ለደቀ መዛሙርቱ በብዙ ማስረጃ እየነገራቸው እያስተማራቸው ስለ መንፈስ ቅዱስ እያወራቸው ዮሐንስ በውሃ አጠመቀ። አሁን ደግሞ እኔ የነገርኳችሁ ያ የምትጠብቁት ተስፋ እሱ ደግሞ ሲመጣ በእሳት በመንፈስ ቅዱስ ትጠመቃላችሁ እያለ እየነገራቸው በጣም ይገርመኛል። እነሱ ገና መንፈስ ቅዱስን ስላልተቀበሉ ስላልገባቸው ሐሳባቸው ምናዊ ነበር ሲባል ምድራዊ ነበር። አስተሳሰባቸው በሙሉ ምድር ላይ የተጣበቀ ነበር። እንደዚህ ይላል ቁጥር 6 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። ኢየሱስ ስለ መንፈስ ቅዱስ በጣም ትልቅ ፕሮግራም ትልቅ አጀንዳ ያወራቸዋል። ምድራዊውን ሳይሆን ሰማያዊውን ኃይል ሰማያዊውን አጀንዳ እየገለጠላቸው 40 ቀን እየነገራቸው 40 ቀን እያስተማራቸው አስቡ፣ ሞቷል ተነሷል የተባለው ተገልጦ በአካል እያስተማራቸው እነሱ አሁንም ምን ላይ መሰላችሁ የእስራኤልን መንግስት የምትመልስበት ወራት ይሉታል። ስጋውያን ናቸው። ገና የሚያወራቸው ስለ መንፈስ ቅዱስ ነው። ዮሐንስ አላቸው በውሃ አጠመቀ። ዮሐንስ ከዚህ በፊት በውሃ ምን አለ አጠመቃቸው። አሁን ደግሞ እግዚአብሔር አብ የሰጠን ተስፋ መንፈስ ቅዱስ ሲመጣ ያ መንፈስ በእሳት ተጠመቀ። እነሱ አሁንም የእስራኤልን መንግስት የምትመልሰው መቼ ነው? ክብር ለኢየሱስ ይሁን። አስተሳሰባቸው ሁሉ ምናዊ ነበር? ምድራዊ ነበር። ከምድር ጋር የተያያዘ ነበር። እግዚአብሔር ግን እየነገራቸው የነበረው ሁሉን መግዛት የሚችለው ሁሉን ማስተዳደር ስለሚችለው ወደ እውነት ሁሉ ስለሚመራው ኢየሱስ ጌታ ነው። ሰዎችን ነፃ ማውጣት ስለሚችለው ከተማን ነፃ ማውጣት ስለሚችለው ስለ መንፈሱ እያወራቸው ነበር። ግን ምን አልገባቸውም። የሚያወሩት አሁንም ምድራዊ ነው። ክብር ለኢየሱስ ይሁን። ከጎናችሁ ላለው ሰው እንደው ባላስቸግራችሁ እንደዚህ በሉት፣ የእግዚአብሔርን ነገር በሉት፣ በዚህ በስጋ በሉት፣ መረዳት ከባድ ነው በሉት፣ እግዚአብሔር ይረዳሃል በሉት፣ መንፈሳዊ ትሆናለህ በሉት። ክብር ለኢየሱስ ይሁን። አያችሁ አሁን መንፈሳዊ ያልሆነ ሰው አስቸጋሪ ነው ታውቃላችሁ፣ በጣም ከባድ ነው። ክብር ለኢየሱስ ይሁን። አንድ ጊዜ አንድ ቦታ ላይ ለአገልግሎት ጋበዙኝና ሄጄ አገለገልኳቸው እና ሳገለግል አንድ ወንድም ነበረ ከሰዎቹ ጋር አንድ ወንድም ነበር አብሮ። እግዚአብሔር ስለዛ ወንድም በጣም ብዙ ሚስጥራትን እግዚአብሔር ተናገረ። በጌታ ቤት ነው ረጅም ዓመት የኖረው። ክብር ለኢየሱስ ይሁን። በጣም ረጅም ዓመት ነው የምላችሁ። በጌታ ቤት ነበር ማለት በጌታ ቤት ውስጥ መቶ ቸርች ቁጭ ብሎ ይራል። ክብር ለኢየሱስ ይሁን። ወጥቼ እኔ አገልግሎቱን ጨርሼ ወጥቼ ሄድኩኝ። ቀጣይ ቀን ያ ቤት ቀውጢ ሆኗል። ቤቱ ተበጥብጧል፣ ነውጥ ሆኗል። ክብር ለኢየሱስ ይሁን። ጉዳይን የነገረው ሰው አለ ከመካከላችሁ እናንተን አላምናችሁም ይላል። በቃ ነግራችሁት ነው እንጂ የተናገረው በፍጹም እግዚአብሔር ይሄን ሁሉ ለዚህ ያወራል። እንዴት እግዚአብሔር እንደዚህ ይናገራል? ሰውየው በጣም በብዙ መንገድ በጣም ብዙ ነገር ውስጥ እንደሆነ እግዚአብሔር ተናገረው። እግዚአብሔር እንዲመለስ ብዙ ነገር እግዚአብሔር ተናገረው። እንዴት እግዚአብሔር እንደዚህ ይናገራል? ሚስጥሬን ነግራችሁታል። ምናዊ ሰው ይባል ስጋዊ ሰው። ኢየሱስ ጌታ ነው። ምን ማለት መሰላችሁ? በመንፈስ ምን በሉ አለ ተመላለሱ። አያችሁ ለክርስቲያን የተጻፈው ለአማኝ የተነገረው ለአማኝ ትልቁ ተስፋው በመንፈስ እንዲመላለስ ነው።
ኢየሱስ ጌታ ነው። አማኝ በመንፈስ እየተመላለሰ በእግዚአብሔር መገኘት ውስጥ ሆኖ በጣም ትልቅ የተባለ መከራ ትልቅ የተባለ ችግር ቢገጥመው አማኝ ያ የሚረዳ የእግዚአብሔር መንፈስ የሚያበረታ አቅጣጫን የሚሰጥ ያ የእግዚአብሔር መንፈስ ያስመልጠዋል። ታስታውሳላችሁ ሳምሶን መሳፍንት ምዕራፍ 14 ላይ ከ5 እና 6 አካባቢ ሳምሶን ተምናን አንዲት ሴት ወደደ። እናትና አባቱ ያብሮ ተከትለው መሄድ ጀመሩ። እየተጓዙ በወይን ቦታ አካባቢ በደረሱ ጊዜ የወይኑ ስፍራ ላይ ሲደርስ እናትና አባቱ ከቤት ርቀው ሄዱ። አንበሳ እያገሳ ወደ ሳምሶን መጣ ይላል። ክብር ለኢየሱስ ይሁን። አንበሳ እየጮኸ ወደ ሳምሶን መጣ። እኔ በጣም ይገርመኛል። በሳምሶንም ላይ ይላል የእግዚአብሔር መንፈስ በኃይል ወረደበት ይላል። ጠቦትን እንደሚገነጣጥል ይላል። ኢየሱስ ጌታ ነው። አሁን አይደለም እኮ አንበሳ እንደው አሁን በባዶ እጁ እዚህ በእጁ ጠቦትን የሚገነጣጥል ሰው አለ። ጠቦትን እንደሚገነጣጥል ይላል። የአንበሳውን ምን አለው ገነጣጠለው። በጣም የሚገርም ነው። ሳምሶን በኃይሉ አይችልም። በኃይሉ ተራ ሰው ነው። ታስታውሳላችሁ ጸጉሩ ከተላጨ በኋላ ተራ ሰው ሲሆን መጡበት እንደ ቀድሞ ሊሆን አሰበልና ግን ምን አላለም ይላል። አያችሁ በኃይሉ አልነበረም የሚንቀሳቀሰው። የሚያንቀሳቀሰው አንድ ኃይል ነበረ። አንበሳው ሲመጣ አንበሳው ላይ አንበሳ ሆኖ እንዲገለጥ የሚያደርገው አንድ ኃይል ነበረ። እሱ መንፈስ ቅዱስ ይባላል። መንፈስ ቅዱስ የተሞላ ሰው በእግዚአብሔር መንፈስ የሚመራው የእግዚአብሔር መንፈስ የያዘ ሰው ፈሪ አይደለም፣ ደፋር ነው። ነገስታት ፊት ቢቆም የሚፈራ አይደለም። እነ ጳውሎስ ነገስታት ፊት ቆመው ስለ ኢየሱስ በደንብ ይናገራሉ አፋቸውን ሞልተው። ነገስታቶች ፈርተው እንዴ ክርስቲያን ልታረገኝ ነው እንዴ እስከሚሏቸው ድረስ አንደበታቸውን በወንጌል ይከፍቱ ነበር። ለምን ሲባል የእግዚአብሔር መንፈስ ከነሱ ጋር በኃይል ይሰራ ነበር። የእግዚአብሔር መንፈስ ከነሱ ጋር በሙላት ይንቀሳቀስ ነበር። አማኝ የመጨረሻ ድክመት ከተባለ ከደከመ ክብር ለኢየሱስ ይሁን። የተጻፈልን ምን እንደሆነ ታውቃላችሁ? ብርቱ ስንት ያሳድዳል ይላል። ብርቱ የበረታ ሰው ሺህ ያሳድዳል። ደካማው ለእልፍ እልፍ ማለት ቁጥር የለውም። ክብር ለኢየሱስ ይሁን። ማለት የደከመ ሲባል ምን ማለት መሰላችሁ? ደክሞ በእግዚአብሔር መንፈስ ጥገኛ የሆነ የመንፈሱ በጣም በቃ ጥገኛ የሆነ ሰው የመንፈሱ ጥገኛ የመንፈሱ ረሃብተኛ የሆነ ሰው እልፍ ያሳድዳል። ክብር ለኢየሱስ ይሁን። ለምን ተጽዕኖ ማምጣት አቃተን? ለምን በመስሪያ ቤት ላይ ተጽዕኖ ማምጣት አቃተን? የእግዚአብሔር ኃይል አያስፈልገንም? ለምን በህይወታችን ለምን ተጽዕኖ ማምጣት አቃተን? በተለያየ አቅጣጫ በተሰማራንበት ስፍራ ለምን ተጽዕኖ ማምጣት አቃተን? ለምን ኃይል አጠረን? ለምን አቅም አጠረን? መብራት በደንብ ታውቃላችሁ። ኢትዮጵያ ውስጥ ነው ያለነው ሁላችንም። ክብር ለኢየሱስ ይሁን። የሆነ ጊዜ ኃይል የሚያንሳት ጊዜ አለ አይደል? ብልጭ ሳይሽ ልጠፋ። ክብር ለኢየሱስ ይሁን። እና በደንብም አታሳይም። ክብር ለኢየሱስ ይሁን። ትንሽ ከተጠበቀ አምፖሉንም ታቃጥለዋለች። ኢየሱስ ጌታ ነው። ተሐድሶ ያስፈልገናል። የእግዚአብሔር መንፈስ እንደገና ወደ ህይወታችን ያስፈልገናል። የእግዚአብሔር ኃይል እንደገና ወደ ህይወታችን ያስፈልገናል። እንደገና ልንነሳ ይገባል። እንደገና ቁጭት ሊገባብን ይገባል። በጣም ይገርመኛል። ባለፈው ወንጌላዊ ታኬ ስለነካብኝ ነው ያልነካሁት እሱን ቃል። ክብር ለኢየሱስ ይሁን። ሐዋርያ ሥራ ምዕራፍ 8 ላይ ተበተኑ ይላል። ሞተ፣ ከዛ ገደሉት፣ ከዚያ በኋላ ተበተኑ ይላል። ታላቅ ስደት ሆነና በጣም የሚገርም ቃል አለ። የሚዞሩትም ይላል ዟሪ ናቸው፣ ይዞራሉ፣ ግን
አንድ ነገር አለ፣ ኃይል አብሯቸው አለ። ዝም ብለው ዟሪ አይደሉም። የዞሩት ሁሉ ክርስቶስን እየሰበኩ ይላል። በጌታ በኢየሱስ ስም ከዞራችሁ አይቀር ኢየሱስን እያወራችሁ፣ ኢየሱስን እየተረካችሁ፣ ኢየሱስን እያወራችሁት፣ ስለ ናዝሬቱ ኢየሱስ እየተናገራችሁ። አይ ተበትነዋል፣ እየዞሩ ነው፣ ስደት ላይ ናቸው፣ መከራ ላይ ናቸው። ይሄን ከተማ አናውቀውም ብለው ዝም አሉ። የተበተኑት እየሰበኩ ቃሉን በግልጥ እየተናገሩ ስለተበተኑበት ጉዳይ እያወሩ። እዛ እኮ ስደት ሊጠብቃችሁ ይችላል እኮ። ስደት እኮ ከዚህ የበተናቸው ስደት ነው፣ እዚያም እኮ ስደት ሊሆን ይችላል። በግልጥ ቃሉን እየተናገሩ ኢየሱስ ጌታ ነው። ለምን ሲባል ኃይል አብሯቸው ነበረ። አብሯቸው የሚንቀሳቀስ መንፈስ ነበረ። ዝም የማያስብል የእግዚአብሔር እጅ አብሯቸው ነበረ። በናዝሬቱ ጌታ በኢየሱስ ስም ይሄ ምሽት የተሐድሶ ምሽት ይሁንላችሁ። ይሄ ምሽት እንደገና የምንነሳበት ምሽት ይሁን። ይሄ ምሽት እንደገና እግዚአብሔር ኃይሉን የሚያፈስበት ምሽት ይሁን። እንደገና የምንነሳበት፣ እንደገና እግዚአብሔር ጉልበቱን እንደገና ጉልበታችንን የሚያድስበት፣ እንደገና መንፈሱን በኃይል የሚያፈስበት፣ እንደገና እግዚአብሔር የሚያድስብን ምሽት። በቃ ዝም ብለን እንደው በጣም ትንቢት በጣም እንደምወድ ታውቃላችሁና እንደው ዝም ብለን ትንቢት ሰምተን ብቻ የምንሄድ ሰዎች አንሁን። የምንነቃቃ ሰዎች እግዚአብሔር አድርጎ ዛሬ ያስነሳ። ክብር ለኢየሱስ ይሁን። እጅ ያስፈልገናል። የእግዚአብሔር እጅ ያስፈልገናል። የእግዚአብሔር ክንድ እንደገና ያስፈልገናል። የእግዚአብሔር እጅ ለምድሪቷ እንደገና ያስፈልገናል። እንደገና የእግዚአብሔር ኃይል ያስፈልገናል። ቅድም ከዘማሪ ከግርምዬ ጋር ያወራ ነበር። እስራኤል ላይ አንድ ሕግ ወጥቷል ታውቃላችሁ። አሁን እስራኤል ሀገር ላይ ስለ ክርስትና መናገርም ሆነ መስበክ በሚዲያ ወጥቶ ስለ ክርስቶስ የሚናገር ሰው 2 ዓመት ይታሰራል። ኢትዮጵያ ይመጣል፣ ትንሽ ጠብቁ። ዝም ብለን በዚሁ አንገት ከደፋን ኢትዮጵያ ይመጣል፣ እንዳትጠራጠሩ። ክብር ለኢየሱስ ይሁን። ኃይሉን ከታጠቀን ግን ገደቦችን እያፈረስን እንገባለን። ቅጥሮችን እያፈረስን እንገባለን። አዋጆችን እያፈረስን እንገባለን። ወንጌል እኮ ስበኩ ተብሎ እኮ ተፈቅዶ አይታወቅም፣ ግን የእግዚአብሔር ኃይል እየሰበረ ያስገባል። የእግዚአብሔር ክብር እየሰበረ ያስገባናል። እንደገና አንደበታችን በወንጌል ይከፈታል። በዘመናት መካከል ተፈቅዶ አይታወቅም ታውቃላችሁ። ወንጌል በቃ ይሰበክ ስበኩ ተብሎ አይታወቅም። ሁሉ ጊዜ ገደብ አለ፣ ግን የእግዚአብሔር ኃይል ሲመጣ ገደቡን እያፈረስን እንቀጥላለን። ኢየሱስ ጌታ ነው። እግዚአብሔር እንደገና ያያል። እንደገና ህይወታችንን እንደገና፣ እድሜያችንን እንደገና፣ አገልግሎታችንን እንደገና በቅባቱ፣ እንደገና በመንፈሱ፣ እንደገና በኃይሉ እግዚአብሔር እንደገና ያስታጥቀን። ቀኝ እጃችሁ ብድጋርጉና ጌታ ሆይ በሉ እስቲ፣ እንደገና በሉ እስቲ፣ ድገሙና እንደገና በሉ እስቲ። ኃይል ያስፈልገኛል፣ ክብር ያስፈልገኛል፣ በኃይል መውጣት እፈልጋለሁ። ሳምሶን አታልፍም የሚጮህ መጣ፣ እያጓራ መጣ። ኢየሱስ ጌታ ነው። ጠቦትን እንደሚገነጣጥል ይላል። የእግዚአብሔር መንፈስ ወረደበት ይላል። የእግዚአብሔር መንፈስ የወረደበት ሰው ወዳጆቼ ምንም የሚያስቆመው ገደብ የለም። ከእስር ቤት አይዛቸው ጧት የተናገረ ነበር። እስር ቤት ሆነው ይዘምራሉ። ተናወጠ ይላል። ለምን ሲባል ኃይል ያለባቸው ሰዎች ናቸው። አሁን እኮ እስር ቤት ሆነን እኮ አይደለም ቸርች ውስጥ ተሰብስበን እያመለክን እኮ መናወጥ እኮ አለበት። የሰዎች ትኩረት እኮ መሳብ አለበት። ታውቃላችሁ የሰዎች እኮ ፊታቸውን ማዞር አለባቸው ወደ ቤተ ክርስቲያን። በዘመን ፍጻሜ ይላል ኢሳይያስ ምዕራፍ 2 ላይ ሲናገር በዘመን ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንታ ትኖራለች። ምን ማለት መሰላችሁ? የእግዚአብሔር ቤት ከሌሎች ከዓለማውያኖች
መንደር ከጣዖቶች ትኩረትን የሚስብ ይሆናል። ለምን? ኢዩኤል ላይ ያለው ቃል ይፈጸም ዘንድ በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ። የእግዚአብሔርን መንፈስ ትፈልጋላችሁ? ስጋ መልበስ በቂያችን ነው። የተስፋ ቃሉን የሰጠን እግዚአብሔር ነው። ቃሉን ያጠፍ ዘንድ ሰው አይደለማ። ዛሬ እንደገና እግዚአብሔር ያድሰናል። እንደገና እግዚአብሔር ኃይሉን ያለብሰናል። ጽዮን ሆይ ተነሽ ተነሽ ይልና ኃይልሽን ልበሽ ይላል። ከዛ በኋላ ዝቅ ብሎ ያለው ቃል ምን እንደሚል ታውቃለህ? ከእንግዲህ በኋላ ይላል ነውርና የረከሰ ምናምንቴ ነገር ወደ አንቺ አይገባም ይላል። ለምን ሲባል እሳት ነቻ። ክብር ለኢየሱስ ይሁን። እስከ ዛሬ ዘው እያለ ይገባ የነበረ አይገባም። ለምን ሲባል ኃይል ለብሳለች። ተነሽ ተነሽ ይላል፣ ኃይልሽን ልበሽ ይላል። አያችሁ፣ ከኃይል ማጠር የተነሳ ነበር ለካ ምናምንቴ ነገር ሲጎበኛት የነበረው፣ ዘው እያለ ሲገባባት የነበረው አቅም ከማጣቷ ኃይል ከማጣቷ ኃይል ማጠር ነበራት። ተነሽ ተነሽ ልበሽ አላት። ከለበሰሽ በኋላ ከዚህ በኋላ አለ ኢየሱስ ጌታ ነው። ትናንት የጣላችሁ ነገር ድጋሚ የማይጥላችሁ የእግዚአብሔርን ኃይል ስትለብሱ ነው። በጌታ በኢየሱስ ስም ኃይሉ ይምጣባችሁ። የእግዚአብሔር ክብር እንደገና ይገብ፣ የእግዚአብሔር ኃይል እንደገና ይሙላባችሁ። የእግዚአብሔር መንፈስ እንደገና ጉብኝት ያድርግ። እንጸልያለን። ሁሉ ሰው ይጸልይ።